እንደምን አላችሁ ክቡራን ቤተሰቦቻችን። ከግንባር የተገኙ መረጃዎችንና ለሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። አውሮፓ የሚኖሩ ኢትዮጵያውያንና ኢትዮጵያ ውስጥ ይፈጸማል ያሉትን ግድያ በሰልፍ አውግዘዋል። ይህንን ጉዳይ በተመለከተ ዘገባ አሰናድተናል፣ ተሰሙታላችሁ። ልጅ ኢያሱ ኮር 23ኛው ክፍለ ጦር አምባሰል ግሽን ላይ ተጋድሎ በማድረግ ድል አስመዘገበ። ይህንን ጉዳይ አሰናድተናል፣ ተሰሙታላችሁ። በሶስት ግንባር በተካሄደው አውደ ውጊያ ጨፍጫፊ ቡድኖች ተጨፍጭፈዋል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር በ44ኛው ክፍለ ጦር በወሰደው እርምጃ ከአረመኔ ቡድን በባንጃ ወረዳ ሱርታ፣ ምርክታና ዣንክታ ተብሎ የሚጠራው አካባቢ ተጨፍጭፏል። በዝርዝር እንመለከተዋለን። 106ኛ ኮር በሻንፎ ጉዳለማ ግንባር ጠላትን ሲረፈርፈው አርፍዷል። በዝርዝር እንመለከተዋለን። ክቡራን አድማጮቻችን በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑ እንዲደርሳችሁ ደወል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። አውሮፓ የሚኖሩ ኢትዮጵያውያን ኢትዮጵያ ውስጥ ይፈጸማል ያሉትን ግድያ በሰልፍ አወገዙ። ጀርመንና በአጎራባች የአውሮፓ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ኢትዮጵያ ውስጥ በተለይ በኦርቶዶክስ ተዋሕዶ ክርስቲያኖች ላይ ይፈጸማል ያሉትን ግድያ፣ ግፍና መፈናቀል ዛሬ በርሊን ጀርመን ውስጥ ባደረጉት የአደባባይ ሰልፍ አወገዙ። ሰልፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጀርመንና አካባቢው ሀገረ ስብከት አስተባባሪነት የጠራ ሲሆን በተለያየ የጀርመን ከተሞች እንዲሁም በጀርመን አጎራባች አውሮፓ ሀገራት ውስጥ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያን ተሳትፈውባቸዋል። ሰልፈኞቹ እንደሚሉት የኢትዮጵያ መንግስት በተለያዩ አካባቢዎች በተደጋጋሚና ሆነ ተብሎ የሚፈጸመው ግድያና ግፍ እስካሁን ማስቆም አልቻለም። ኢትዮጵያ ውስጥ በአሁኑ ጊዜ የሚፈጸመው በቃላት ተገልጾ የሚያልቅ አይደለም ያሉት ዶይቼ ቬለ ያናገራቸው ከተሳታፊዎች አንዱ የሆነው በጀርመን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን መስራችና የኮሌጅ ደብረ ሰላም ቅዱስ ሚካኤል አስተዳዳሪ ሊቀ ካህናት ዶክተር መርአዊ ተበጀ ሰዎች በቋንቋቸው እንደዚሁም በሃይማኖታቸው ተለይተው ይታረዳሉ፣ እየተጨረሰ ይህንን ያህል ግፍ ሲፈጸምባቸው የኢትዮጵያ መንግስት ተብዬ ይህን ሰቆቃ ሊያስቆም አልቻለም በማለት ዛሬ ድምፃቸውን በዓለም ሸንጎ ለማሰማት መውጣታቸውን ገልጸዋል። የሰልፉ ተሳታፊዎች የኢትዮጵያውያንን ካህናትና ምዕመናን ብቻ ሳይሆኑ የሌሎች ሀገራት ዜጎችም አብረዋቸው ድምፃቸውን እያሰሙ እንደሆነም አመላክተዋል። በተለይ በኦሮሚያ ክልል አርሲ ዞን፣ ጅማ፣ ወለጋ፣ ሻሸመኔ እንዲሁም በሐረር ክርስቲያኖች መገደላቸው የገለጹት ሊቀ ካህናቱ ዶክተር መርአዊ በአጠቃላይ በሀገሪቱ ግፍ እየተፈጸመ ነው በማለት በጀርመንና ዋና ከተማ በርሊን ለሰልፍ ያስወጣቸው ምክንያት ዘርዝረዋል። ኢትዮጵያ ውስጥ እየተፈጸመ ያለው ዓለም ያወቀው ፀሐይ የሞቀው ጉዳይ ነው ያሉት የጀርመንና አካባቢው ሀገረ ስብከት ስራ አስኪያጅ መልአካማዊ ልሳነ ወርቁ በበኩላቸው የሚገደሉት ሌላ፣ የታፈኑ፣ የታገቱ፣ የተፈናቀሉ እና ሀብት ንብረታቸው የተወሰደባቸው እንደው ጨረቃ ላይ የቀሩ በረሃብ እያለቁ ያሉ አካለ ስንኩላን የሆኑ ክርስቲያኖች ናቸው በማለት እነዚህ ወገኖች የሚደርስላቸው አጥተዋል ነው ያሉት። በዋና ከተማ በርሊን ሰልፍ የተካሄደው ኢትዮ ጀርመን የኢኮኖሚ ትብብር ጉባኤ የተካሄደ ባለበት ዕለት ነው። በሶስት ግንባር በተካሄደው አውደ ውጊያ ጨፍጫፊ ቡድን ተጨፍጭፏል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር በ44ኛው ክፍለ ጦር በወሰደው እርምጃ አረመኔ ቡድን በባንጃ ወረዳ ሱርታ፣ ምርክታና ዥንክታ ተብሎ በሚጠራው አካባቢ ተጨፍጭፏል። ጡት ምላስና ብልት ቆራጩ አረመኔው ኃይል በጠዋቱ ከሰከላ በመነሳት ወደ እንጅባር ዙ 23 ሞርተርና ድሽቃዎችን ጨምሮ ብዛት ያለውን ጥምር ኃይል በመያዝ ራሽን ለመቀባበል በሚል እየተንቀሳቀሰ በነበረበት ሰዓት ሱርታ ሚካኤል ላይ በ44ኛው ክፍለ ጦር በደፈጣ የተጀመረው ጥቃት ወደ መደበኛ አውደ ውጊያ ተሻግሮ ከጠዋት 4 ሰዓት እስከ ምሽቱ 5 ሰዓት ዘልቆ የጠላት ኃይል በቦምብ ጭምር ተጨፍጭፏል።
በተመሳሳይ ሁኔታ ከእንጅባር በሁለት አቅጣጫ የወጣው የመከላከያ ዘራፊ ቡድን እንጅባር ከተማ ላይ ምርክታና ዣንክታ ላይ በተፈጸመ የደፈጣ ጥቃት ከ10 በላይ ዙፋን ጠባቂዎች ተወግዷል። ከሰሞኑ ሰለካ ወረዳ አጉት ቀበሌ በዚህ ከሰከላ በተነሳው አረመኔ ኃይል ብዛት ያላቸው ንጹሐን ገበሬዎችና ወጣቶች ታፍነው ሲወሰዱ ከታፈኑት ውስጥም 6ቶቹ ምላሳቸውና ብልታቸው እንዲሁም የተለያዩ የአካል ክፍላቸው በመቆረጥ አሰቃቂ በሆነ ሁኔታ የዘር ማጥፋት ጭፍጨፋ እንደተፈጸመባቸው አይዘነጋም። በተደጋጋሚ በሄደበት አካባቢ ሁሉ እንደተለከፈ ውሻ ያገኘውን የአማራ ሕዝብ እያረደ ሲበላ ሲጨፈጨፍ የቀጠለውን ወንበዴ ቡድን በ44ኛው ክፍለ ጦር ከ2 ቀን በፊት በደርዘን ተማርኮ ብዙ ሬሳ ጥሎ ቆስለኛ እያንጠለጠለ እንዲሄድ የተደረገ ቢሆንም ዛሬም እንደ ልማዱ ህዳር 18 2018 ዓ.ም ከሰከላ እንጅባር እየተንቀጠቀጠ ለማለፍ ሲሞክር በጀግኖቹ 105 እና ኮር 44ኛ ክፍለ ጦር ተበልባሎች ተበልብሎ ከ20 በላይ ሬሳ ጥሎ ብዛት ያለውን ቁስለኛ ተሸክሞ ወደ መጣበት ሰከላ ከተማ ተጨፍጭፎ እንዲፈረጥጥ ተደርጓል። ያለምንም ጉዳት በተካሄደው አውደ ውጊያ ጠላት ከባድ መሳሪያዎችን ቢጠቀምም እንኳን ከሞትና ከመፈርጠጥ አላዳነውም። ስለሆነም የተጀመረውን ተናበው ጥቃት በማጠናከር በቅርቡ የጠላትን አከርካሪ ሰብረን አስደማሚ የሆነ ድል የምናበስር ይሆናል ሲል የአማራ ፋኖ ብሔራዊ ኃይል ገልጿል። ሁለት 106ኛ ኮር በሻፎ ጉዳለማ ግንባር ጠላትን ሲረፈርፈው አርፍዷል። ዳር 18 2018 ዓ.ም የቴዎድሮስ 206ኛ ኮር ተከታታይ ተጋድሎውን አጠናክሮ የቀጠለ ሲሆን በዛሬው ዕለት የተቀናጀ ጥቃት በመክፈት የ34ኛው ክፍለ ጦር አሃዶች በሻፎ ጉዳለማ ግንባር ከአንበር ከተማ በቅርብ ርቀት ጠላትን የተቀናጁት መብረቁ ሻለቃ፣ ተጋድሎ ጎሉ ሻለቃ እንዲሁም 34ኛው ክፍለ ጦር ቃኝና መሐንዲስ በመቀናጀት በፈጸሙት ገድል አኩሪ ድል አስመዝግቧል። በዚህ የተጠናቃ ኦፕሬሽን ድል የተቀናጀው የ206ኛ ኮር 34ኛው ክፍለ ጦር በጠላት ላይ ከፍተኛ ኪሳራ ያደረሰ ሲሆን አስፋልቱን በአስክሬን ሞልተው ጓደኞቹን በብቃት በመውጣት ውጊያውን በአሸናፊነት ቋጭተዋል። ጠላት ቁስለኛውን ወደ ሆስፒታል እያጓጓዘም ይገኛል ተብሏል። ኢያሱ ኮር 23ኛው ክፍለ ጦር አምባሰል ግሽን ላይ ተጋድሎ በማድረግ ድል አስመዘገበ። ኢያሱ ኮር 23ኛው ክፍለ ጦር ከአምባሰል ግሽን አካባቢ ወደ አምባሰል ጅብ ጎዶ ለማጥቃት የመጣ የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ላይ ጋር ብርቱ ትንቅንቅና ተጋድሎ በማድረግና በጠላት ላይ ከባድ ሰብአዊ ኪሳራ በማድረስ ታላቅ ድል ተጎናጽፏል። የፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት አምባሰል ግሽን ቤተ ክርስቲያን ውስጥ በብዛት መሽጎ ያለ ሲሆን ከዛ በመነሳት በቅርብ ርቀት ለኢያሱ ኮር 23ኛው ክፍለ ጦር ወዳለችበት ጅብ ጎዶ ማጥቃት ያደረገ ሲሆን እስሮች በአግባቡ መከትና በልሶ ማጥቃት በማድረግ ብሎም ከባድ ሰብአዊ ኪሳራ በማድረስ ወደ መጣበት ምሽጉ መልሰውታል። በዚህ የተበሳጨው የጠላት ሰራዊት እንደተለመደው ህዝብ ወደ ይበዛበት አካባቢ ወደ ከተማ ሞርተር በማስወንጨፍ ትምህርት ቤትና በአካባቢው ባሉ መንደሮች በሰው ህይወትና በንብረት ላይ ጉዳትም አደርሰዋል። ለዛሬ ሊደርሳችሁ ይገባል ብለን የመራረጥንላችሁ መረጃዎች ይህን ይመስል ነበር። በሌላ ዜና ፈጣሪ እንዲያገናኘን እየጸለይን መልካም ጊዜ እንመኝላችኋለን።